ቤተሰቦቼ እንግዲህ የምታዩት እቃዬን ነው ማለት ነው። ቤት ልለቅ ነው። ግን ስራ መልካምነት ዙሮ ይከፈላችኋል የሚባለው በዚህ ቤት ነው ያየሁት። እኔ እንግዲህ እዚህ ቤት ውስጥ ስኖር መልካም እህቶችን አግኝቻለሁ። በተለይ በጣም ያከራዩ ልጆች በጣም መልካም ከመልካምነትም በላይ ናቸው። ወላላዚም ግን ያው የቤት ኪራይ ብቻዬን ሰው ብፈልግ አላገኘውም ነበር። አንድ ክላስ መያዙ በጣም ከባድ ነው እና ያው እንግዲህ ሌላ ክላስ ፈልጌ ሴቶች ጋር ልጨመር ነው ልሄድ ነው። እንግዲህ ቤቴን እየወደድኳት ያከራዩኝን ቤተሰብ እየወደድኳቸው ልለያቸው ነው በዚህ ምክንያት። በነገራችን ላይ በጣም መልካም ናቸው። ወላላዚም በአሁኑ ዘመን እንደዚህ አይነት ቤተሰብ ታገኛላችሁ ወይ? እንደዚህ አይነት መልካም ሰው ታገኛላችሁ ወይ ብትሉ የትም አታገኙም። ብዙ ጊዜ እንግዲህ አብረን የምንኖራቸው የምንከራይባቸው ሰዎች መልካም ሰው አይገጥሙንም። በተለይ ለወጣ ነው ስትሏቸው በጣም የሚቀየሩ ሰዎች አሉ። አብራችሁ በጣም ተባብራችሁ ስኖሩ መጨረሻ ላይ ግን ለወጣ ነው እንዲሁ ችግር ስላለብኝ ስትሏቸው ግን በጣም ይቆጣሉ፣ ይቀየራሉ፣ ሌላ ሰው ይሆናሉ። እዚህ ግን በጣም መልካም ቤተሰቦች ቤትሽ ነው፣ አንቺ መልካም ልጅ ነሽ፣ ማንም ሰው ጋር ትኖሪያለሽ እና እቃሽን ራሱ ቤቱን አይተሽ ልጆቹን አይተሽ መልካም መሆናቸውን አይተሽ ነው መሄድ ያለብሽ። እቃሽን ራሱ ይቀመጥ፣ ችግር የለውም። ደስ ባለሽ ሰዓት በተመቸሽ ሰዓት ተወስጀዋለሽ። አሁን ወጪ አይብዛብሽ በማለት እንግዲህ እቃዬ እንደምታዩት በጣም ብዙ ነው። እንግዲህ መፍረሻ አለው፣ ገና መጅልስ አረቢ አለው፣ በርሜና አለው። በጣም ብዙ ነው። በአንዴ ቀን የሚያልቅ አይደለም። ግን ደግሞ መልካም ስኮኑ መልካም ነገር በጣም ይከፈላችኋል። የምር መልካም ነገር ስሩ። አብራችሁ የምኖሩት ሰዎች ጋር መልካም ነገር ስሩ። እንግዲህ ከዚህ በፊት ተገፍቻለሁ። ቤት ይዤ እንደዚሁ አንድ ክላስ ይዤ ቀኑ 15 ቀን ሲቀረው በቃ ለወጣ ነው ያው አልተመቸኝም ምናምን ይቅርታ አድርጉልኝ ብዬ ለወጣ ስል ግን ያከራየኝ ሰው ምን አለ፣ አንድ ክላስ ነበር እዛም ተከራይቼ የምኖረው። ያከራየኝ ሰው ምን አለ፣ አረ በፍጹም ሌላ ሰው ፈልገሽ ካላከራየሽ ወር ሲደርስ ነበር ማለት መናገር የነበረብሽ። አንድ ወር ሲሞላሽ በቃ ለወጣ ነው ማለት ነበረብሽ። ግን አሁን 15 ቀን ነው የቀረው ቤቱ ኪራይ ሊከፈል ብሎ እንግዲህ ሰው ፈልጌ በአሳር በመከራ በደላላ የደላላ ከፍዬ ነበረ እንግዲህ ሰው አስገብቼለት የወጣሁት ማለት ነው። አልሐምዱሊላህ ወዲያው ሰው ተገኘ። እንግዲህ እንደዛ አድርጌ ቤታቸውን ለቅቄ ሄጃለሁ ማለት ነው። ግን ደግሞ እንደዛም ባላደርግ እኔ በግዴታው እቃዬን አወጣለሁ። በእርግጥም ግን ደግሞ በቃ እንደዛ ከሆነ ንዳማቸው እኔ በቃ ሰው ፈልጌ አከራያለሁ ብዬ እንግዲህ ተፍ ብዬ ሰው ፈልጌ አከራይችላቸው ወጣሁ። የተከራዩት ሰዎች 15 ቀን የብሬን ከፍለውኝ 15 ቀን ብር ከፍዬ ነው እንግዲህ ለወጣ የነበረው። ግን ደግሞ የ15 ቀን ብሬን ተቀብዬ ካከራየኋቸው ሰዎች ጋር እኔም ሳልከስር ወጥቻለሁ በሰላም ማለት ነው። እና መልካም ነገር ሁሉ ነገር በፍቅር ሲሆን በጣም ደስ ይላል። ግን እዚህ በጣም መልካም ቤተሰቦች ናቸው። ቤተሰብ በጣም ጥሩ ሰዎች ናቸው። የመጥበህ እቃዎችንም ራሱ ይቀመጥ ምንም ችግር የለውም። ሌላ ሰው የሚከራይ ሰው ሲመጣ ቀስ ብለሽ ወደ ጎን እናደርገዋለን፣ አሸጋሽገዋለሁ፣ ችግር የለውም። በተመቸሽ ሰዓት አንዳንድ እያልሽ ተወስጀዋለሽ ያለች መልካም እህቴ ናት። የምር መርቁልኝ። በጣም ጥሩ ሰዎች ናቸው። እሷም ሆነ ባለቤቷም ሆኑ አብረዋቸው ያሉትም ሰዎችም ሆኑ በጣም መልካም ናቸው። የምር ያው ብቻችሁን ስትሆኑ አንድ ክላስ ተከራይታችሁ ስኖሩ የመብራት አለ፣
እንደገና ደግሞ እኔ የምሰራው ያው የምታውቁት ሙስተሽፋ ነው። የምትመላለሱበት የታክሲ አለ፣ የቤት ኪራይ አለ እና ከትርፉ ወጩ ነው የሚበዛው እና ስለዚህ ያው ከልጆች ጋር እንግዲህ ተቀላቅዬ መኖርን ፈቅጃለሁ። ያው እዚህ ግን ቤት ተከራይቼ ሰው ብፈልግ ስላላገኘው ነው እንግዲህ ይህም ቤት ለመልቀቅ የወሰንኩት ማለት ነው። ቤተሰብ እንግዲህ መርቁልኝ። የምር ዛሬ የመጣሁት እንግዲህ አራስ ናት፣ ልጆቿን ያሳድግልሽ በሏት እሺ። እና መልካም ነገር ይግጠምሽ በሉልኝ። የምር መልካም ሰው መሆን መልካምነት ለራስ ነው። በሌለችበት ራሱ ጓደኛዬ ጋር ስናመሰግናት ነበር። ምን አይነት መልካም ልጅ ብኮን ነው፣ እቃሽን ያስቀምጥልሻለሁ ችግር የለውም ማማዬ፣ ከተመቸሽ ቦታ ኖሪ። እኔም በሆነ ራሱ ይህን ያህል ከፍዬ መኖር ይከብደኛል እና እኔ የማልፈልገውን ነገር ለሰው አልመክርም ያለች እህቴ ናት። እና በጣም ስንመርቃት ነበር በስተጀርባዋ። ከሌለችበት አሁን የለችም፣ ግን መልካም ስትሆኑ በሌላችሁበት ቦታ በመልካምነት ትታወሳላችሁ። እውነት ለመናገር ምንጊዜም መልካም ነገር እንስራ። ምን መጥፎ ነገር ቢገጥመን በመልካምነት ለመመለስ እንሞክር። የምር ነገ ጧት የሚገጥመንን ነገር አናቅም። ዙሮ ይከፈላችኋል። እንግዲህ የበፊቱ ሰውዬ በጣም በኃይለኛው በቁጣ ነበረ፣ ካላከራየሽ ቤቱን አትወጭም። ወር ሲሞላው ነበር መናገር የነበረብሽ። ወር ሲሞላሽ በቃ ለወጣ ነው፣ ወር ቀርቶኛል ማለት ነበረብሽ ብሎ እንግዲህ በኃይለኛው ተቆጥተው ይስቁ ይጫወቱ የነበረ ተቀይረው የነበረው ማለት ነው። እዚህ ግን መልካም ፊት ነው ያየሁት፣ ጥሩ ሰውነት ነው ያየሁት። በቃ እንዴት ነው ልክ እንደ ቤተሰብ ልክ እንደ እህቴ ነው የማያት ልጅቱን። የምር እውነት ለመናገር መለየት አልፈለግኩም ነበር፣ ግን የግዴታ እንግዲህ ዞርፋችሁ የግዴታ ያለያያችኋል። ግን እዚሁ ሰፈር ነው እየመጣሁ ጠይቃታለሁ። እኔ ሰው ሁሉ ጊዜ የእህትነት የቤተሰብ ስሜት ነው የሚሰማኝና ምንጊዜም ጥሩ ስትሰሩ ምንጊዜም በየሄዳችሁበት ጥሩ ቤተሰብን ታፈራላችሁ ማለት ነውና አንዳንድ ጊዜ መልካምነት ለራስ ነው ለካ የሚባለው ለዚህ ነው ማለት ነው። እንግዲህ እቃው እኔ ያለኝ እረፍት አንዲት ቀን ናት። በአንዲት ቀን ውስጥ ቤት መልቀቅ በጣም ከባድ ነው። እንግዲህ ሳስበው በጣም ስላልተሳካ ነው። እንግዲህ ረጅም ጊዜ አላሰብኩበትም። በእርግጥ ድንገት የሆነ ነገር ነው ሳስበው። ያው እንግዲህ ወደ ሀገርም እያሰብኩ ነው። ስለዚህ እዛ ሂጄ እዚህ መጥቼ እንደገና ብዬ አሳስቤ ነው እንግዲህ ጓደኛዬን እንደ አጋጣሚ ፈልግልኝ በእናትሽ ቤት እንዲህ ነው ከትርፉ ወጪ እየበዛብኝ ነው እና ሴቶች ፈልግልኝ እኔ ተጨምሬ አብረውኝ የሚኖሩ ብዬ እንግዲህ ቤቱ ተፈልጎ ተገኘ ስትለኝ ድንገት ነው ልወጣ ነው ያልኳት። ለመናገር ራሱ እውነት ለመናገር ጨንቆኝ ነበር። ለምን ቤቱ ኪራይ ሊከፈል እንግዲህ ስንት ቀን ነው የቀረው? ዛሬ 18 ነው፣ 12 ቀን ነው የቀረው እና 12 ቀን ሲቀረኝ ብነግራት ትቀየመኝ ይሆን? በጣም መልካም ልጅ ናት እያልኩ በጣም ሰግቼ ነበር። እንትን ስል የነበረው ሳስብ ለመናገር በቃ አፌት ሁሉ ተሳስሮ ነበረ እና ግን ያው እሷ በጣም ተረድታኛለች። በጣም ደስ ብሎኛል። ተባብራኛለች። አለ ችግሯን ያቃልላት። ወላይ ችግሬን አቃላልኛለች። እንግዲህ ብዙ እቃ አለኝ። እንግዲህ እቃው በጣም ይጠራቀማል። ቤተሰብ አንዳንድ ስትሉ እቃያን እንግዲህ ኢትዮጵያ ልክ ጨርሼ ነበረ፣ ግን ተመልሶ አንዳንድ ስል ተመልሶ መጣ ሳላስበው ማለት ነው። ስትርትር ስታረጉት ደግሞ በቃ ይሄ ለዚህ እቃ ነው እንዴ ቤት ስለቅ የተቸገርኩት እላለሁ። ልለቅ ስል ደግሞ በጣም ይበዛል፣ በጣም ይበዛል። አሁን እንግዲህ የምታዩት ይሄ ብቻ እንዳይመስላችሁ የመጥበህ እቃ አለ፣ ገና ብዙ 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 እቃ። እዚህ ጋም ሌላ በርሜል አለ፣ እዛ ጋም ሌላ በርሜል አለ እና ምኑን ይዛችሁት በቃ
ጭንቅንቅ ነው የምትሉትና ምንጊዜም መልካም ስሩ ለማለት ነው። እሷንም ለማመስገን ነው የመጣሁት። የእውነት ለመናገር አላህ መልካሙን ነገር ሁሉ ለእሷ ይግጠማት። የምር ወላላዚ እንዴት አይነት ምርጥ ሰው በዚህ ምድር ላይ አሁን ነፍሴ ነፍሴ ለራሴ ባልንበት ዘመን እንዴት እንደዚህ አይነት ጥሩ ሰው ይገኛል ትላላችሁ? ብዙ ጊዜ ጥሩ ሰው የለም እዚህ ሀገር እንላለን፣ ግን ምርጥ እህቶች፣ ምርጥ ዘመድ የሚሆኑ የምትገናኟቸው የምትተዋወቋቸው ሰዎች የልብ ሰዎች ታገኛላችሁ። ይች ልጅ እንግዲህ በቃ ራሷን ያሸነፈች እንዴ! ለምን የኔ ብቻ ጥቅም አስባለሁ ለእሷም ልሰብላት እንጂ በማለት ነው እንግዲህ ለእኔ ያሰበችልኝ። ምክንያቱም እቃውን ባቃልላት፣ እቃውን በወስድላት፣ ቤቱን ጽድት አድርጌ መውጣት ነበር ያለብኝ። ግን እሷ ችግር የለውም ይቀመጥ በተመቸሽ። ለምን እንደማይመቼ ታውቃለች። እኔ የምሰራው 16 ሰዓት ነው። እንትኔ ይሄ ምንድነው ረፍቴ አንዲት ቀን ናት። በአንድ ቀን ምን ከምን ታረገዋለች ብላ በማሰብ ነው እንግዲህ እንትን ያልኩ። ይሄው መጋረጃ ሁሉ እንትን አላልኩም አላወረድኩም ማለት ነው። ለምን በጣም ብዙ እቃ ስላለው ይሄን ሁሉ እንግዲህ ስረትብ ያደርኩት አዳሬን ነው ማለት ነው። ዛሬ ብቻ ናት ረፍቴ። ዛሬውኑ ይሄንን ሁሉ ተረትቦ እንደገና አዲሱ ቤት ገብቼ እዛ ደግሞ መረተባለ አስቡት። ያለ አንዲት ደቂቃ ረፍት እጨርሳለሁ ረፍቴን ዛሬ ማለት ነው። እንግዲህ ስለተከታተላችሁኝ ከልብ አመሰግናለሁ። ምንጊዜም ላከራችሁ፣ ለተከራያችሁ፣ ለምታውቁት ሰው በሙሉ መልካም ሆኖ እንደዚች ሴት በየሄዳችሁበት ትመረቃላችሁ፣ በየሄዳችሁበት ደግሞ ምርጥ ዘመድ ታፈራላችሁ ለማለት ነው። ምክንያቱም ይች ልጅ እንግዲህ እስከ መቼውም አረሳትም እህት የሆነች ማለት ነው። አያችሁ በችግሬ ሰዓት የደረሰችልኝ ያዋየችኝ፣ በቃ ሁልጊዜ ፊቷ ሁሉ ፈገግታና ደስታ የሚታይበት ከራሷ ጥቅም ይልቅ ለሰው ጥቅም የምታስብ ሰው አለ ማለት ነው። ዛሬም ናት እና መርቁልኝ ለማለት ነው። ስለተከታተላችሁ ያመሰግናለሁ። ባይ ባይ።